ዳዊትን የሚያክል ሙሴ ተለለቆች እኮ ሞቷል። ምንድነኝ እኔ ውሰደኝ ያረቺ ሴት ታገለኝ ውሰደኛል። እና እግዚአብሔርን ይዞ የሚደበቅ አይነት ሰው ነውና ገብቶ ቁጭ አለ ከወንዙ ይጠጣል ይላል። ጧትና ማታ ቆራው ምግብ ይዞ ይመጣል፣ ስጋና እንጀራ ይዞ ይመጣል። ያው ቴካዌ እንደማለት ነው። ታውቃለሽ አንዳንድ ጸሎቶቻችን እግዚአብሔር ፊት ቢሆን አይጸልዩ፣ ፊት ለፊት ብታገኘው ካንተ ጋር መኖር ይሻለኛል። በረጅም በሚሊኒየም አንዴ ሊሆን ይችላል ብቅ የሚለው እንደዚህ አይነት ሰው ልዩ ነው። ሰውየው የወረደበት ጸጋ ብቻ አይደለም፣ የሰውየው ኮሚትመንት የተለየ ነው። አግሬሲቭ ነው። የሚጣላው ከቤተ መንግስትና ከአገር ጋር ነው። ሰው ሀገር ሰው አምላክ ያለበት ቦታ እዛ ሄድና ሰራብታ የምትባል መንደር አለች። ተመግብ ዘንድ አንዲት ሴት ደሞዝ አዝዣለሁ አሉ። ሰዎቹ እኮ ፎከሳቸው በጣም የተለየ ነው። እኔ ቦን ይገርማል ዱቄቱ ሲበዛ አበዛዙ ብዬ የዘይቱ እንዴት እንደሚመነጭ ብታየው እነሱ እሱ ጋር የሉም፣ እግዚአብሔር ጋር ናቸው። እኛ እኮ መልአክ የሚመስል ስናይ የመላእክት አገልግሎት የሚል እንጽፋለን። መልአክ የሚያክል ነገር ሰርቭ አድርጎት አመሰግናለሁ ብለ በልቶ መልአኩ ሳይድ ነው የተኛ። የት እንደተወለደ አናቅም፣ የነማ ልጅ እንደሆነ አናቅም፣ መንፈሳዊ ልምምዱ የት ጋር እንደጀመረ አናቅም። መጽሐፍ የሚነግረን ኤልያስ ቤተ መንግስት ገብቶ ለነገስታት ትንቢት ተናግሮ ነው። ማቹር ያደረገ ፕሮፌት ነው። እምንተዋወቀው ሰውየውን ራሱ አንደኛ ነገሥት ምዕራፍ 17 የቴስቢያዊው ኤልያስ ወደ አክዓብ መጣ ብሎ ነው የሚጀምረው ታሪኩ። የሆነ ሀገር ተወለደ አይልም፣ እንኳን አልተጻፈ። እሳት የት ጋር ማውረድ እንደጀመረ ቢጻፍ ማንም አይኖርም ዘንድሮ። በእውነት ነው እንተላለቃለን። እንዴት እንደሚወርድ ራሱ ሳይጻፍልን እኮ ጨዋታችን በሙሉ እሳት ነው። የዳዊት እኮ አወላለዱ፣ አስተዳደጉ፣ መንፈሳዊ ልምምዱ የት ጋር ምን እንዳረገ የኤልያስ ሂድን ነው። ኤክሴፕሽናል ነው። እንደዚህ አይነት ሰው ብዙ ስለማይኖር ባክግራውንድ አይጻፍም። በረጅም በሚሊኒየም አንዴ ሊሆን ይችላል ብቅ የሚለው እንደዚህ አይነት ሰው ልዩ ነው። ሰውየው የወረደበት ጸጋ ብቻ አይደለም፣ የሰውየው ኮሚትመንት የተለየ ነው። አግሬሲቭ ነው። የሚጣላው ከቤተ መንግስትና ከአገር ጋር ነው። ሰው ከጎረቤት እኮ አይጣላም። የሆነ ጸብጸብ ሲለው እኮ ከሰው ሁሉ ጋር በሰላም ኑሩ ብሎ ጥቅስ። ኤልያስ በባህሪው አግሬሲቭ ሆኖ ሳይሆን ለእግዚአብሔር ወግኖ ነው። ሰውየው በእግዚአብሔር በኩል ቆሞ ነው። ተሰው ሁሉ ያላትመዋል። ይፈልጉታል፣ ይወዱታል፣ አይፈልግም እሱ። እና ምዕራፍ 17 ላይ ገና እንደመጣ ደና ነገር አይናገርም ሰው። ገና እንደመጣ አክዓብ ፊት ቆመ። በፊቱ የቆምኩት ያው እግዚአብሔርን አለው፣ ካፌ ቃል በቀር በእነዚህ ዓመታት ጠል ከሰማይ አይወርድም አለው ለንጉሱ። ንጉስ እኮ ናቹራሊ ፌቨር አለው። ንጉስ በራሱ እግዚአብሔር ለወንበሩ የሚሰጠው ሞገስ አለ። ንጉስ ፊት ቆመ ባይዘው ሊጠፋብ ይችላል ብዙ ነገር። ኤልያስ አክዓብ ፊት መቆም ያልፈራው ቀድሞ እግዚአብሔር ፊት ስለቆመ ነው አይደል? በፊቱ የቆምኩት አለ። ቀድሞ ቆሞ መጥቷል እግዚአብሔር ፊት። አክዓብ ጋር ሲመጣ አልደነገጠም። እግዚአብሔርን አይቶት ነው የመጣው። በፊቱ የቆምኩት ያው እግዚአብሔርን አለው ካፌ ቃል በቃል። እና ዘግቶት 3 ዓመት ተኩል ዝናብ አልዘነበም። ልክ ኤልያስ ተናግሮ ሲወጣ እግዚአብሔር መጣን። ኤልያስ አለው አቤት አለው። ደሞ ቶሎ እኮ ነው የሚናገረው። አቤት ሲለው ኮራት ፈፋ ግባ አለው። ምን ነው ሲለው ከወንዙ ትጠጣለህ ይመግብ ዘንድ ቁራ ይዣለሁ አለው። ኤልያስ ቁራውን አይደለም ያመነው እግዚአብሔርን ነው። ቁራ ሲጀመር እንቁላል ጥሎ ራሱ አያሳድግም። ጥላ ነው የምትሄደው። ናቹራሊ እንቁላሉ ፈልፍሎ ወጥቶ ነው አፍ ውስጥ ባለ መልካም ማዛ ነፍሳትን እየበላ የሚያድገው ራሱ። ቁራ እኮ ኖ ልኳት እኮ አትመጣም። እግዚአብሔር ካላካት ነው ማትቀረው። ሪፈረንስ ቢፈልገው ቢያጣቅስ እኮ እኔ ቁራ አይመቸኝም ዘፍጥረት ምዕራፍ 6 እግዚአብሔር ወይ ቢል እኮ እኛውን ተብሎ ተጽፏል እንደምንለው ቢል እኮ ያዋጣዋል። እግዚአብሔርን ትረስት አድርጎ ቁራ አዝዣለሁ ያለው እግዚአብሔር ራሱ ነው ቀጥታ። እና እሺ ብሎ እግዚአብሔርን ይዞ የሚደበቅ ሰው ነው። ኤልያስ ፈፋው ሲገባ እግዚአብሔር ተፈልጎ አይገኝም። ሰማይን ጥርቅምቅም አድርጎ አብረው ነው የሚገቡት። እና እግዚአብሔርን ይዞ የሚደበቅ አይነት ሰው ነውና ገብቶ ቁጭ አለ ከወንዙ ይጠጣል ይላል። ጧትና ማታ ቆራው ምግብ ይዞ ይመጣል፣ ስጋና እንጀራ ይዞ ይመጣል። ያው ቴካዌ እንደማለት ነው። ቁራ ታውቃላችሁ በጣም ዝርክርክ ነው፣ የትም ነው የሚበላው። ኤልያስ ደግሞ አይሁዳዊ ቀጥሎ ነብይ ነው። በጣም የተመረጠ ነገር የሚበላ ሰው ነው። በቁራ ዝርክርክነት በኤልያስ ቅድስና። ስለዚህ ቁራው ከተመረጠ ቄራ ነው የሚያመጣው። እንድልክ አረ የእግዚአብሔር ቄራ እንደማለት ነው። እግዚአብሔር ነው የሚልከው። ይሄን ይዘድ ለኤልያስ ይለዋል። ለራሱ የፈለገበት ይብላ፣ ለኤልያስ ግን ይሄን ይዘድ ይለዋል። ኤልያስም ጧት ይበላል ማታ ይበላል። ያው ስጋ ነው ያመጣለት ነበር የሚለው አለ። ጥሬ ነገር ነው የሚበላው። አይ ቲንክ የነቢያት ምግብ ነው። እዚህ ቤት ስመጣ እስታለሁ ብዙ ጊዜ
ብዙ ጊዜ ስታለው መድረኩን ጥሩ አላረጋችሁት እና ከድሮ ጀምሮ ነው ማለት ነው አይደል? ጥሬ ይመጣለታል፣ ውሃ ይጠጣል፣ ጥሬ ይበላል፣ ውሃ ይጠጣል፣ ጥሬ ይበላል። 1 ዓመት ተኩል ሰለቸው ምግብ። ወንዙ ደረቀ የሚል ቃል አለ። ወንዙ ደረቀ የሚለው ኤልያስ ሰማይ ስለዘጋ ምንጩ ደረቀ። ሲደርቅ እግዚአብሔር መጣና ኤልያስ ቁራው ከመምጣት አልደከመም፣ ወንዙ ነው የደረቀው። 1 ዓመት ተኩል ያህል በጣም ፌስፉል ሆኖ ቁራው ይመጣል ምግብ ይዞ እና ኤልያስም ከሳት እንዳቀር አይለውም። ቁራው ከእግዚአብሔር ጋር ነው ዲል የሚያደርገው፣ ከኤልያስ ጋር አያደርግም። የኤልያስን አማርኛም አይሰማም። እና ልክ ውሃው ሲደርቅ ተነሳለው፣ የልጅ ሂዳለው፣ ወደ ሲዶና ሂዳለው። ሲዶና ማለት እኮ እስራኤል አይደለም፣ የኤልዛቤል የትውልድ ሀገር ነው። ኤልዛቤል የሲዶናው ንጉስ ልጅ ናት። ወደ ሲዶና ሂድ፣ በዓል የሚመለክበት ሀገር ነው። ሰራብታ የምትባል መንደር አለች አለው። ሰው ሀገር ሰው አምላክ ያለበት ቦታ እዛ ሂድና ሰራብታ የምትባል መንደር አለች፣ ትመግብ ዘንድ አንዲት ሴት ደሞዝ አዝዣለሁ አሉ። እሺ ብሎ ከእስራኤል ወጥቶ ሲዶና ሄደ። ሰራብታ እንዲህ ተዳፋት መሬት ነገር አላት እና ተዳፋት መሬቷ ላይ ወጥቶ ቁጭ አለ፣ ይጠብቃል የታለች ብሎ። ብዙ ሊያልፍ ይችላል። በይዘ እሷ መታ ማገዶ ስለቃቀም አንቺ ሴት አላት። አቤት ስትለው እምጠጣው ውሃ አምጪልኝ። እሺ በላስቴት በዛውም እንጎቻ ጋግረሽ ለካ መግቢያ ነው ውሃ አምጪልኝ። 1 ዓመት ተኩል እዛ ቤት ነው የሚኖረው፣ ገና ኢንትሮዳክሽን ነው። እና በዛውም ምግብ ቂጣ ጋግረሽ፣ ስጋ በጣም መሮታል፣ ምግብ ልቀይር፣ ቂጣ ጋግረሽ አምጪልኝ። ዘይትና ዱቄት አይደል ቤቱ ያለው፣ ልክ እንትን እንደማለት ነው። ምንድነው ጨጨብሳ አይነት ነገር ነው። ሰልችቶታል ስጋ እና በቂጣ አርገሽ አምጪልኝ ስላት እኔና ልጄ በልተን የምንሞታት ጥቂት ናት ይቀርችን፣ ላንተ አይበቃ፣ ባይሆን ውሃውን ላምጣልህ ስትለው ሲዶና ገብቶ የእስራኤል አምላክ ሕያው እግዚአብሔርን አለ። ሲዶና ነው ያለው፣ እስራኤል ውስጥ አይደለም ያለው። በዓለም የሚመለከው የእስራኤል አምላክ አለ ሕያው እግዚአብሔርን አላት። ዱቄቱና ዘይቱ ከማድጋና ከማሰሮ ያልቅ፣ መጀመሪያ ጋግረሽ አምጪ አላት። እኔ መቼስ መጽሐፍ ቅዱስ ላይ በጣም ጥያቄ ከሚኖርብኝ ክፍሎች መካከል አንዱ ይሄ ነው። ዱቄት ሲያልቅባችሁ እናንተ ወፍጮ ቤት፣ ዘይት ሲያልቅባችሁ ሱፐርማርኬት ነው የምትሄዱት። እቺ ሴትዮ እኔ ኤልያስ አይገርመኝም። በቁራ 1 ዓመት ተኩል ሲበላ የኖረ ሰውዬ ማድጋ ምናምን ላይ ዘይት ይመነጫል ቢል ብዙ አይገርምም። እሷ ግን ትገርማለች። ሲዶናዊት ሆና አምና ወደ ቤቷ ሄደች፣ ጋግራ ይዛለት መጣች ይላል። ቀጥሎ የረሃቡ ዘመን እስኪያልቅ እንዲኖሩ የሚል ቃል አለ። እዝራ ምን እንደነካው አላቅም፣ ለምን እንዳላብራራው። እኔ ቦን 1 ምዕራፍ ሰጠዋለሁ። ሰዎቹ እኮ ፎከሳቸው በጣም የተለየ ነው። እኔ ቦን ይገርማል ዱቄቱ ሲበዛ አበዛዙ ብዬ የዘይቱ እንዴት እንደሚመነጭ ብታየው እነሱ እሱ ጋር የሉም፣ እግዚአብሔር ጋር ናቸው። 1 ዓመት ተኩል እንደዚህ ኖሩ ይላልና እየዛቀች እሷም ከየት መጣትልም ትዝቃለች፣ ዘይቷን ታረጋለች። የረሃቡ ዘመን አለፈ። እግዚአብሔር መጣና ተነሳለሁ ብድጋል። እስራኤል ገባ። ምዕራፍ 18 ያብዙዎቻችሁ ታውቁታላችሁ። የበዓል ነቢያትን አሰበሰበ 450 አሳረደ። ያው እሳት አውርዶ ምናምን ጨራርሶ አሳረደ። ምዕራፍ 19 ያነበብኳት ክፍል ከኤልሳ ጋር የሚገናኝበት ምዕራፍ 19 ላይ ምዕራፍ 18 ነቢያትን እንዳሳረደ ኤልዛቤል ስትሰማ መልእክተኛ ላከችበት። አንተ እንደ ቀልድ የኔን ነቢያቶች አሳረድክ፣ ነገ በዚህ ሰዓት አለችው ያንተ ጭንቅላት ራስ ላይ ከቆየ እኔ ኤልዛቤል እንደዚሁ ልሁን አለችው። ፈራ የሚል ቃል አንባቸው። እኔ አሁን አንዳንድ ሰው እንዴት አንዲት ሴት ይፈራል ይላል። አንዲት ሴት ናት እንዴ? አገር እኮ ናት። አካብ ነዳችሁ የሚል ቃል አንባቸው። ሰውየው ወንበር ላይ ተቀመጠ እንጂ እሷ ናት እኮ እስራኤልን የምታዘው ድራይቭ የምታደርገው ሰው በጣም ስፒሪት ፊልድ ናት። ብቻዋን አይደለችም፣ ዲመን ናት። ደሞ ታረጋዋለች። ብዙ ነቢያት ታሳርዳለች። አሳርዳለሁ አለች። ብድግ አለ። አንድ ብላቴና አብሮ ነበር። የአንድ ቀን መንገድ ያህል ይዞት ሄደልና ፈራ። ከዛ ደከመው። ልጁን እዛ ትቶ የሆነ እንትን ስር ጋደም አለ። ዋረካ ነገር ትልቅ ዛፍ ስር ጋደም አለና እግዚአብሔር ያለው አቤት እኔ እኮ ከአባቶች አልበልጥም አለ። ውሰደኝ። አብርሃምን የሚያክል ትልቅ ሰው ከፊቱ የእምነት አባት የሌለ ሰው ጨርሷል እኮ አምኖ ሞቷል። ውሰደኝ። ዳዊትን የሚያክል ሙሴ ትልልቆቹ እኮ ሞቷል። ምንድነኝ እኔ? ውሰደኝ። ያረቺ ሴት ታገለኝ ውሰደኝ አለ። እግዚአብሔር እርቦት ነው ብሎ ምግብ ላከለት። ሰው ሲርበው በጣም ይነጫነጫል ታውቃለህ። ይብላ እስቲ ቆይ ይብላ ብሎ ሆዱ ባዶ ነው። እውነቱን ነው ደግሞ እኮ ሲበላ ጸጥ አለ፣ በልቶ ተኛ የሚል ቃል አለ። አይራባችሁ መቼም የጸሎት ርዕስ ራሱ ይቀይራል። ይሄ ባዶ መልአክ ምግብ ይዞ መጣና አቀረበለት።
በላይልና ተኛ። እኔ ይህም ቃል በጣም ጥያቄ አለብኝ። እንዴት ሰው መልአክ አጠገቡ ምግብ ይዞለት መጥቶ በልቶ እንዴት ይተኛል? መልአክ አይቶ እኛ እኮ መልአክ የሚመስል ስናይ የመላእክት አገልግሎት የሚል እንጽፋለን። መልአክ የሚያክል ነገር ሰርቭ አድርጎት አመሰግናለሁ ብለ በልቶ መልአኩ ሳይድ ነው የተኛው። መልአኩ ድጋሚ መጣ። ከ4 ሰዓት በኋላ ተፈጭቶ ያልቃል። ድጋሚ መጣ፣ ቀሰቀሰው። ተነስ አቤት አለው። ብላ አለው። ተመልሰ እንዳተኛ አለው። አሁን የምተኛ ብላና ወደ ኮሬብ ይዳል። የሚገርማችሁ በላይልና በበላው ምግብ ኃይል እስከ እግዚአብሔር ተራራ 40 ቀንና 40 ሌሊት ተጓዘ ይላል። ምን አይነት ምግብ ነው 40 ቀን 40 ሌሊት የሚያስጉዝ? የተለየ ነው፣ ኖርማል አይደለም። ሄደ እግዚአብሔር ፊት ቆመ አይደል? ተራራ ላይ ወጣ። ቅድም ውሰደኝ ያለው እግዚአብሔር ፊት ነው። ቅድም ያው ዝም ብሎ ነው የጸለየው። አሁን እግዚአብሔር ፊት መጣ እና እግዚአብሔር ፊት ቆመና መሬት ተንቀጠቀጠ ይላል። እኔ መቼስ የድሮ ነገር ከባድ እንኳን አዲስ ኪዳን መጣን እንደዚህ አይነት ነገር የለም። ያስፈራል አይደል? እግዚአብሔር ራሱ አመጣጡ መሬት ተንቀጠቀጠ ይላል። ኤልያስም ዝም ብሎ ቆመ ይላል። ሰዎቹ ራሱ ግን ይገርማሉ። የብሉይ ኪዳኖቹ ዝም ብሎ ቆመ ይላል። አለት ሲሰነጠቅ ዝም ብሎ ያያል። እሳት ሆነ ይላል። ዝም ብሎ ያያል። ታላቅ ጸጥታ ሲሆን ፊቱን ሸፈነ። እግዚአብሔር መጣ አለ። ጸጥ ሲል ለምን መሰለ? እግዚአብሔርን ካየ ይሞታል። ነብይ ስለሆነ አይተርፍም። አይኑን ጨፈን አይልም። ፊቱን ጋረደ። ይጨፍናል እኮ አይኑን፣ በስተት ግን ሊገልጥ ይችላል። ስለዚህ ፊቱን ሸፈነው ሙሉ በሙሉ ነው። ብገልጥም ካየ ይገለዋል። እግዚአብሔርን ያየው ይሞታል። ማንም እንዳያየኝ ብሏል። ጸጥ አለ እና ኤልያስ በጣም ዲፕ ነው እንትኑ ጸጥታው፣ ነፍስ ድረስ ነው የሚገባው። ጸጥ ሲል ኤልያስ አለው እግዚአብሔር አይገርም? በስሙ ጠርቶ ኤልያስ አለው። አቤት አለው። ምን ታደርጋለህ አለው። ያውቃል እኮ አብሮት ለመስራት ፈቃድ እየጠየቀው ነው፣ ስለማያውቅ አይደለም። ምን ታደርግ? አባቶች ነቢያቶች ተገለዋል፣ እኔም ብቻዬን ቀርቻለሁ፣ ነፍሴን ይሿታል። እኔ ለአባቶች አምላክ ቀናሁ አለው። ውሰደኝ ብሎታል ቅድም። እግዚአብሔርም ድጋሚ መጣና ምን ታደርጋለህ አለው። ለአባቶች አምላክ ቀናሁ። ውሰደኝ የምትለዋን ቃል አላወጣት። ታውቃለሽ፣ አንዳንድ ጸሎቶቻችን እግዚአብሔር ፊት ቢሆን አይጸልዩ። ፊት ለፊት ብታገኘው ካንተ ጋር መኖር ይሻለኛል። እሱም ዝም ይለናል። የፈለግነውን ስንጸልይ የሆነ ቀን ብቅ ሲል እሞትልሃለሁ እንለዋለን። የፈለግከውን አርግ፣ እኔ ዕቃ ነኝ ነው ምንለው። ተጠቀምብኝ ነው ምንለው። ኤልያስ ፊት ለፊቱ እግዚአብሔር ሲመጣ ለአባቶች አምላክ ቀናሁ አለው። ገሏቸዋል፣ የኔን ነፍስ ይፈልጋሉ ሲለው እግዚአብሔር መጣና አይዞ አላለውም። በመጣበት መንገድ ተመልሰ ይሄዳል። በመትክ ኤልሳን በሶሪያና በሰማሪያ ላይ አዛሄልና አዩን ተቀባልኛለህ ተመለሳለሁ። አትሞትም ነው በሌላ ቋንቋ። ተመልሶ መጣ። ኤልሳን ሊያገኘው መጣ እና እየመጣ ያለ ኤልሳ በ12 ጥማድ በሬ መካከል 2 ይዞ ያርሳል። በጣም ባለጠጋ ነበር። የዛሬ 2800 ዓመት 12 ጥማድ በሬ ያለው ሰው እንኳን የዛሬ 2800 ዓመት አይደለም ዘንድሮ 12 ጥማድ በሬ ያለው ሰው ተሸላሚ አርሶ አደር ነው። ምን ያህል ባለጠጋ እንደሆነ መሳል ነው። እያረሰ ያለ ኤልያስ መጣና ኤልያስ ያው ቸርች ብዙ አልኖረም። እንዲያው አማኞች ማለት ምናምን ብዙ አልኖረም። ሲበላም ወይ ቁራ ወይ መልአክ ምናምን ነው የሚያመጣለት። ሶሻል ላይፉ ብዙ ጥሩ አይደለም። ኤልሳን አየው። ያሚሆላ የሳፋጥ ልጅ ነው። አየው ሰፈሩ ሄዶ ከዛ በቃ ሳልፍ በመጎናጸፊያ ነካ አረጋዋለሁ ከገባው ይምጣ እኒህ ምናምን የለም ኤልያስ ጋር። እስቲና ጥሩ ያገልግሎት ጥሪ ያለበት በሚል ነገር የለም። እንደነ ፓስተር አይደለም። እና ያለፈ ያለ ዝም ብሎ በመጎናጸፊያው ገረፍ አድርጎት ሄደ። ልጁ ያርሳል እንጂ እሳት ነው። ሮጦ መጣ ይላል። ጌታዬ ሆይ አለው፣ አንዴ ጠብቀኝ፣ ቤተሰቤ ልሰናበት አለው። አውቀዋል አይባልም እንዴ? ቢያንስ ምን አድርጌልሃለሁ ተመለሳለሁ። ይሄንን አልፎ መምጣት ብቻ ጥሪ እንዳለው ያስታውቅ። ምንም ባይሰራበት ራሱ ልጁ እንዲው ለምኑ አቆመው ይላል። ተመለሰና 2ቷን አርዶ 10ዋን አስቀምጦ አይደል ስሩበት። መመለስ ቢፈልጉ ጊዜ ነበራቸው የሚለው ዕብራውያን ላይ ለዛ ነው። ለመለስ ቢል 10 አለው ባይዘው በስሙ እምቢ ብሎ በዛው ስለቀረ ነው እግዚአብሔር አምላካቸው ተብሎ ሊጠራ አላፈረም የሚለው። ቁልፉን በር ቆልፈው ወደ ደጅ ጥለውት ስለመጡ ነው። እድል አጥተው አይደለም፣ ኖ ይበልጣል ብሎ ነው። ለዛ ነው እግዚአብሔር አምላካቸው ነኝ አለ። አምላካችን ነው አይደለም ያሉት፣ አምላካቸው ነው። ከላይ ወደ ታች ወረደ ድምጽ ነው ባይዘው። እግዚአብሔር ነው አምላካቸው ነኝ ያለው እንጂ አምላካችን ነው አይደለም ያሉት። ለነዚህ እኔ ነኝ አምላክ አለ እና ሲከተለው ኤልያስን መከተል ባይዘው እንደምናነበው አይደለም፣ ህመም ነው። እንዳልኳችሁ አግሬሲቭ ነው። ሲቆጣ ይቀነዋል አይደል? እሳት ይቀነዋል።
ወርዳ ትብላ ይላል እኮ አላነባም። 102 ሰው እኮ ከመሬት ወደ ሆነ ቦታ ልኳል አይደል? እሳት ወርዳ ትብላ ይላል። ደግሞ እግዚአብሔርም አብሮት አለ። ጥርግ